ህይወት እንግዲህ መከራዋ በዝቷል። ብዙ መከራዎችን አሳልፋ አሁንም እየተገፋች ባለችበት ሁኔታ ደግሞ ሌላ ነገር ተፈጠረላት። ዛሬ እንግዲህ ደግሞ እንዳየነው ሳሮን የህይወትንና የሳሚን ግንኙነት አውቃለች። ምን እንደሚፈጠር ሁላችንም እናውቃለን። ሳሮን እንግዲህ ህይወት ዛሬ አብቅቶልሻል እያለች እየፎከረች ነበረ። እንኳን ይሄንን ትልቅ ነገር አግኝታና ህይወትን እንዲሁም አትወዳትም ነበረ። ከመጀመሪያው ጀምሮ ህይወትን ያስጠጋቻት ልጇን ለመንጠቅ ስለፈለገች ነበር። ያንንም ደግሞ አድርጋ አሳይታዋናለች። ህይወት የቤተሰቦቿ ጉዳይ፣ የልጇ ጉዳይ፣ የራሷ ህይወት አደጋ ላይ እያለ ዛሬም የምታስበው ስለ ልጇ ነው። ሳሚ እንግዲህ ዛሬ የልጇን ዜና ይዞልኝ ይመጣል ብላ ስትል በወረቀት የፍቅር ደብዳቤ ጽፎላት ሳሮን ያንን የፍቅር ደብዳቤውን ስታነብ ሳሮን አየቻቸው በመስኮት ማለት ነው። ሳሮን እንግዲህ እጅግ በጣም ተናዳ ራሷን ሁሉ መቆጣጠር እስከሚያቅታት ድረስ ተናዳባት ነበር በህይወት ማለት ነው። ሂሩት እጅግ በጣም የምታሳዝን ልጅና ስነ ልቦናዋ ደስ የሚል ልጅ ናት። ብዙ ነገር አድርጋለች ማለት ነው። እንግዲህ ህይወትን እህቷ መሆኗን ሳታውቅ ነው ሳሮን ማለት ነው። ሳሮን ግን ህይወት እህትሽ መሆኗን ስታውቂ ምን እንደሚሰማሽ አላቅም። አሁን ስቃዋን አብዝተሽባታል። ያውም በዳግም ኃይል ነው ህይወት እስካሁን ድረስ ልትኖር የቻለችው። ሁሉም ይረባረቡላታል። የሳሮን ግን ሴራ የሚጋለጠው መቼ ነው? የሳሮን ስራ የሚጋለጠው መቼ ነው? መቼ ድረስ ነው? ያኔ በእውነት እኔ በጣም ጓጉቻለሁኝ። ያኔ ብዙ ነገር ዛሬ ራሱ ከአቃቢ ህግ ሙስና የከፈልሽበትን ለካ በዚህ ነው የተለቀቅሽው ብሎ ዳግም የወረቀላት ይዞላት ሲመጣ አያልቅባት አይደለች? በአጎታችን ኬዝ የዛሬ ስንት ዓመት የተደረገውን ነው ብላ አፉን አስያዘችው። ዛሬ ያልቅላታል ብዬ ጠብቄ ነበረ። ምክንያቱም ሪከርድ ስላደረገቻት ሂሩት በቃ የመጨረሻ ነው ብዬ ጠብቄ ነበረ። ሳሮን እጅግ በጣም እባብ ናት። ስልኳን አስቀምጣ ድሌት አስደረገችባት ማለት ነው። በኋላ ግን ስልኳን መልሳ ሰጠቻት። እህቷ መስላት እንጂ እህቴነት ብላ ስለምታስብ ነው እንጂ ሂሩትንም አትለቃትም ነበረ። ሂሩት እንደምታሸንፍ እርግጠኛ ነኝ፣ ጊዜው ቢረዝምም ማለት ነው። ሂሩት ዛሬ እጅግ በጣም ተናዳ ነበረ። አንደኛ ሪከርድ ያደረገችውን አስጠፋችባት። ሲጠፋ ሳሮን እንደሆነ ገብቷታል። ሁለተኛ ደግሞ አሁንም መጥታ እያወራች እያለ ሪከርድ እንዳደረገች ስለገባት ስልኳን ተቀብላ አጠፋችው። እጅግ በጣም መርዘኛና አደገኛ ሰው ናት ሳሮን ማለት ነው። እጇ በደም የተጨማለቀ እንግዲህ ባሏን እንኳን የማታከብር ሳሮን ሳሚን እኔ የፈለግኩትን ስራ እንጂ አንተ የፈለግከውን ስራ አትሰራም እያለች እያሰቃየችው ነበረ። ዛሬ ራሱ ሱቅ ስራ መስራት አትችልም፣ እኔ ነኝ፣ ይሄ ለሂሩት ነው እያለች ሂሩት እኔ ባንቺ ገንዘብ መስራት አልፈልግም አለቻት። ሳሚም ደስ አለው። አይ አንቺ ልጅ ወደ ድሮ ጸባይሽ መመለስሽ ነው እንዴ ብላ ስትላት፣ አይ እኔ እና ሱስ እሱም ላይ መጣ እኔም ላይ ሄድ ተለያይተናል አለቻት። ሂሩት የመጣችበትን ስራ ስለምታውቅ ከሳሮን ምንም ነገር አትፈልግም። ዳግም ግን ምንም የማያውቀው ነገር ስላለ ምስኪን የህይወትን ቤተሰብ ሊፈልግ ሂዶ ነበረ። ግን ዳግም እጅግ በጣም ያኔ ግራ ገብቶታል። የህይወት ታሪክ ከኛ ጋር ይመሳሰላል። አንድ ሰውዬ ደውሎልኝ የህይወትን ቤተሰቦች አግኝቻለሁ፣ እሱንም ግን ብር ስትሰጠኝ ነው የማደርገው ብሎኝ ብር ከፈልኩት አለ። የነገረኝ ታሪክ ግን ከኛ ቤተሰብ ጋር የተያያዘ ነው ብለው ደግሞ የኛ ቤተሰብ ጋር ሊያያይዙሽ ይፈልጋሉ። ብሩንም ከፍየው ነበረ ማሹፍት
እንግዲህ ከኛ ቤተሰብ ጋር ሊያያይዝሽ ይፈልጋል። ታሪኩ ከኛ ቤተሰብ ጋር የተያያዘ ነው። እኔ ደግሞ እህቴን አገኝቻታለሁኝ ብዬ የሌባ አይነ ደረቅ ብዬ መለስኩት ሲል ህይወትም እኔ ያንተ እህት ለሆን ብላ ከት ብላ ነበር የሳቀችው ማለት ነው። ሁላችሁም ግን የመጨረሻ ህይወት የእናንተ እህት መሆኗን ስታውቁ እጅግ በጣም እንደምትጸጸቱ እርግጠኛ ነን ማለት ነው። ለማንኛውም ሂሩት እንግዲህ ደም ለብሳ እና ሂሩት እጅግ በጣም ተናዳለች። እንግዲህ የሚቀጥለው ክፍል ምን እንደሚሆን ሁላችንም አናውቅም ማለት ነው። የመጨረሻሽ ነው ሂሩት እያለች እየዛተች ነበር። እኔ ግን እንቅ የምታደርግ ነው የምትመስለኝ ማለት ነው። ለማንኛውም ቤተሰብ ይህን ቪዲዮ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ።